ይሄ ዘይት እኔ ቤት ከገባ ማርያምን 6 ወር ነው። ማርያምን ነብላችሁ ዘይትን 6 ወር ለማቆየት እንግዲህ አስማተኛ መሆን ያስፈልጋል አይደል? አረ በመቤቴ የማትገመት ሰው ሁን የሚለውን እንደሌላው ቲክቶክ ሰራለው ቢሆን ያንቺን ትሬንድ እዛው አረ የለም ያንቺን ትሬንድ እዛው ቀደም ደረስሽ ነፍተሽ ስትወጣጠር ያለበት። ሰላም ክብራትና ክብራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም ለእናንተ ይሆናሉ ያልኳቸውን ምርጥ ቪዲዮዎች ይዤላችሁ መጥቻለሁ። የእናንተ ድርሻ እስከ መጨረሻው ቪዲዮ ላይክ፣ ሼር፣ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ እያረጋችሁ አብራችሁን ቆዩ። ይህ ዜብራ ቲዩብ ነው። ይሄ ዘይት እኔ ቤት ከገባ ማርያምን 6 ወሩ ነው። ማርያምን ነብላችሁ ማርያምን 6 ወሩ ነው። እና አሁን ይሄ ዘይት 2 ወር ያበላኛል። 2 ወር አንድ ዘይት 8 ወር ነው። እና የኑሮ ሁኔታ ላይ እየጨፈረብኝ ስለሆነ ዘይት አልጨምርም። ትንሽ ነው እንደዚህ ያደርግና ማርያምን። እና ድሮ ዘይት ብዙ ነው ምን በላው ነገር ዘይት ይበዛበታል። በነገራችን ላይ ዘይት ትንሽ ጨምረን የሰራነው ነገር ይጣፍጣል፣ ስንለምደው ይጣፍጣል። እና ዘይት ትንሽ እየጨመርኩ ነው። አሁን ባለው የኑሮ ሁኔታ የዘይትም ሁኔታ ከትንሽ ጊዜ በኋላ ዘይትን እተዋለሁ መጨመር ነበር። ስለዚህ የማንተው ነገር የለም፣ የማልተው ነገር የለም። አሁን ለምሳሌ የተወደዱ ነገሮችን እተዋለሁ። በቃ የተወደዱ ነገሮችን ትቼ የረከሱ ነገሮችን እበላለሁ። በቃ እንደዛ ነው። አጨብጭበናል። ዘይትን 6 ወር ለማቆየት እንግዲህ አስማተኛ መሆን ያስፈልጋል አይደል? ርካሽ ነገር መብላት ባልሹ ነገር እኔ መስማማለሁ። ለምሳሌ ድንች በሚጥሚጣ፣ ሌላ ደግሞ ምን ነበረ? ሙዝ በዳቦ። ለካ ደግሞ ሙዝ ተወዷል። ብቻ ርካሽ ነገሮችን እየመረጥን ብንበላ ይሻላል እንጂ የዘይት ዋጋ በዚህ ከቀጠለ ጭራሽ ነው ማንበለው። ምን ሆነሽ ነው? በሀገር ተወሯል እንዴ? ወላ ቦምብ ጭብጦ ይባላል። አባት የነገጥኩ በማርያምን እንዴ! ምንድነው የሚያካክለው? ለደሃ ለኛ ጭብጦም ሌላ አማራጭ ነው። ሰላም ናችሁ? የማትገመት ሰው ምንድነው? በቃ ንግድ ፍቃድ ካየህ አይደለ? ለመዝገብ የምትፈልገው መዝግብና ወጣ እንዴ? ምን ማለት ነው? ቁጥር ጭቅጭቅ ምንድነው? አይሰለቻችሁም እንዴ? ታይችልብሽ ተመላለሱ ወይ እዚህ ንከራይላችሁ አንደኛችሁ ነው ጭራሽ እንደዚህ ያለ ምንም አታመጣም። A few moments later አረ በመቤቴ የማትገመት ሰው ሁን የሚለውን እንደሌላው ቲክቶክ ሰራለው ቢሆን ያንቺን ትሬንድ እዛው አረ የለም ያንቺን ትሬንድ እዛው ቀደም ደረስሽ ነፍተሽ ስትወጣጠር ያለበት። አርፈሽ ስራሽን አሰሪ። ከገቢዎች ጋር እንዲህ አይነት ሳፈጣ 10,000 ብር ከደፋውብሽ 10,000 ብር ከፈለግሽ ያዥው። ከምርህ ነው? ከምር ነው ይቀመጥ እዚህ ጋር። ግን ለራሴ ነው ማረጋው። ለፈለግሽበት ታደርጊያለሽ። ይቀመጥ፣ ምንም ችግር የለም። ሁለቱን ከደፋውብሽ ሞሰተች እርግጠኛ ነሽ? እሺ ድፋ፣ ችግር የለም። እሺ በቃ አልጮትም። አረ ግፈኛ ነው። አንቺ ከደፋባት በኋላ አልጫወትም። ግፍ ነው፣ ተው ግፍ ነው። ስጣት ልቀቂኝ። ዛሬ ገድዬው እጄን ለመንግስት ሰጣለሁ። እያለማ አይሆንም። ብያምጭ ወለድኩት ልጄ እኮ ነው። አመጣሽማ አይደለም የወለድሽው፣ አምልጦሽ ነው። እንደው ምን አለ የዛን ቀን አስቸጋሪ ልጅ ሲኖሩት
ሰው እንዴት ይሄን ያህል ከእውቀት ነፃ ይሆናል? እኔ እኮ ትምህርት ቤት የወላጅ ስብሰባ አለ በተባለ ቁጥር ከስቼ እኮ አለሁ። በዚህ ሰዓት ለፈተና መዘጋጀት ሲገባው ለኔ ሌላ ፈተና መሆን ነበረበት። እንግዲህ አይሳደብ ራስንም ዞር ብሎ ጊዜው ነው ምን ይደረጋል አባባ። ዝም በይ። እኔስ የአባቴ ከብት እያገድኩ ነው ያልተማርኩት። የአባቴን ከብት ተገላገልኩ ሲል የኔው ከብት ደግሞ ይኸው አላስቀምጣለሁ። አይ እንግዲህ ልጄን አስቀምጣለሁ። በቃ በትምህርት አልሆነለትም። ጥሩ ጭንቅላት አለው። ሮጥ ብሎ ይሰራል። ምንድን አይ ጭንቅላት አለ። ይሄ እኮ ጭንቅላት የለውም። ጭንቅላት የለውም። የፋይዳ መታወቂያው ራሱ ከትከሻው ነው የሚጀምረው ስልሽ። ኧረ አንተ ሰውዬ ገፊፍሮ ጦር አለው እኮ። እዚህ በላይ የምን ጦር ነው? እኔ እኮ ገባኝ። የዛኔ በልጅነቴ ዝም ብዬ በዱላ ስቀጠቅጣት የነበረችው አህያ ግፍ ነው እንደዚህ የሚያደርግ። ተምሮ ያሳርፈኛል ብዬ ስል ትምህርቱን ትቶ የትም ለየትም እየዞረ እረፍት ነሳኝ። ትምህርት ትቶ ይዞራል የሚሉ ትምህርት ጨረሱትም እየዞሩ ነው። የትም አይደርስም የተባለው የአበጋዝ ልጅ ህዋት ታይም መርካቶ ገብቶ ሚሊዮነር ይሆናል። የአበጋዝ ልጅ እኮ የተማረ ምን ደረሳል? ምን አመጣቀው? የኛው ጉድ ማንን አይቶ ነው የሚወደቀው? እኔ ዜሮ አንቺ ዜሮ። እኔ እንደው ማወርሰው አንድ ነገር ቢኖር የአባት ስም ነው። እንደው ኳስ ተጫዋች ሆኖልኝ ወይ ስሜን ለጥፎ አልዞረ ወይ እንደው ሯጭ ሆኖልኝ ስሜን አላስጠር ነገሩ ታዩ። ደግሞ በኋላ ኢንተርቪው ሲያረጉት በእንግሊዘኛ ጦጣ ሆኖባቸው ስሜን አስጠራለሁ ብሎ ስሜን ነው የሚያስጠፋው። ቆይ እርሶ ስሙ እንዲጠራ ነው ወይስ ልጁ እንዲያልፍለት ነው የሚፈልጉት? ማለት አይ ስሜን እንዲጠራ ብቻ ነው የምፈልገው ካሉ ይሄው የበላቸውም ልጅ በየጊዜው አባቱን ስም እያስጠራ ነው። ፍርድ ቤት ሌባው ነው። አያውን ወጣት ስንቱን ችሎ ነው ያለው። ስንት ዱላ ስንት መጥረቢያ ነው እያረፈበት ያለው። ወገን እንተሳሰብ። እንኳን የእናት አባቱን ስም ሊያስጠራ ራሱም ለመኖር እየተንገታገተ ነው። አንተ ወንድ ነህ ሴት ነህ? ሴት ነኝ። አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለሁም። ሴትም ወንድም አይደለሁም። እና ምንድን ነህ? ምንም አይደለሁም። አይደንቲቲ የለኝም። እኔ ባይዘው ማለት ኢትዮጵያ አይደለሁም ምናምን እንትና ሰው አይደለሁም። ምንም ነገር ልትለጥፍብኝ አትችልም። ምንም ነገር አክሴፕት አደርግህ አልችልም። ተለጥፎብኝ ለምን ነህ የተባልኩትን ነገር በሙሉ አሽቀንጥሬ ክጄዋለሁ። ራስን ካድ በሚለው እግዚአብሔር ካድ በሚለው መሰረት በሙሉ ይላል እንት ክጄዋለሁ። ስለዚህ ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። በዚህ ሴት ታረግዝም ጨልሎ ሰው ያስጨልላል። የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ሄድኩኝ ምናምን ሄድኩኝ በሙሉ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ። አንተ ተወልደ አይደለም? በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንስ ነው፣ ድሪም ኢመርጀንስ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናደርገው ሳወራ ይህን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ፖስት ሊንጉስቲክ የሆነ ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ እኔ አባት ነኝ እኔ ተድኛለሁ ይሄ ምንድነው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ማለት ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ? ተወለድክ ከቋንቋ መወለድ የሚባል ኮንሴፕት የለም እኮ። መወለድ ምንድን ነው? ቋንቋ ከሌለ አሁን ዲክሽነሪ የለም። አሁን ዲክሽነሪ ነው የመጣው ምንድን ነው? ከየትም ወደ የትም አልመጣሁም። ወይ ምን መች እንቅስቃሴ አለ እንዴ? እንቅስቃሴ እኮ መኖር አለበት። መጀመሪያ መኖር አለበት። አሁን እኮ ጉዞ የምንለው ይኸውልህ እንቅስቃሴ የምንለው ከየት ነው የመጣው የሚባለው ይሄ አለ። ያንን መነሻ አድርገን ይሄን መድረሻ እናደርገዋለን። ምን ጉድ ነው ጎበዝ! የላችሁም እየተባላችሁ እኮ ነው። ሰምታችኋል? እኚህ የምናየው ብንኖረው ምን ተነፍሰው ምን በላው ምን ጠጣው የምናዝነው ምን ሞተው ሁሉ ነገር ውሸት ነው፣ የለም በዓለም ላይ ኖሮ አያውቅም፣ ኢማጂነሪ ላይፍ ነው፣ ድሪም ነው እየተባላችሁ ነው። እንግዲህ ታድሎ እንዳንተ በሆንኩኝ ማለት ለምንድነው ታዲያ የምሰራው? ለምንድነው ታዲያ የማወራው? ለምንድነው ታዲያ የሚያመኝ? ለምንድነው ታዲያ የሚጠማኝ? ለምንድነው ታዲያ የምሞተው? የምወዳቸው ሰዎች በአጠገብ ያሉ ሰዎች የሚሞቱት ከሌለው ማለት ነው። ከሌለ እኮ በቃ ምንም ልፋት አያስፈልግም። በቃ ማትኖር ከሆነ ለምን ትለፋለህ እንዴ? የለውም ማለት ምን ማለት ነው? ይህን ሰውዬ
መኖሩንና አለመኖሩን እንዲያረጋግጥ የሆነ ቤት ተወስዱትና ቆልፋችሁበት ምን ታረጉታላችሁ? ቀዝቃዛ በረዶ ውስጥ ትከቱታላችሁ። አይ በረደኝ ካለ አይ እንዴት ይበርዳል የለህም እኮ ትሉታላችሁ። ከበረዶ ደግሞ ታወጡትና እሳት ውስጥ ትከቱታላችሁ። አይ እሳቱ አቃጠለኝ ካለ እንዴት ያቃጥልሃል የለህም። እኔ ይቅርታ አድርጉልኝና የሰውዬ ሳምባዲ ቢገላው ራሱ ሊጠየቅ አይገባም። ምክንያቱም የለውም ብሏል አይደለ? የሌለን ሰው በመግደል ደግሞ ሊከሰስ የሚችል ሰው የለም። ምን ይባላል? አሁን ተነስቼ ያርገ ብረጋግጥ ምን ታመጣለህ? መኪና ቃል ተገብቶል ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱን ፎቶውን ይዤዋለሁ። በሊና መኪና ነው የመጣሁት። እንዴ አንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ሆኖም የኛ ስራዎች አለ መተወጋለበት የለኔው የኮምፒውተር ስራ ነው። ቃል ይገቡና በዚህ ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። በገዛ እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? የማያረጉትን ነገር ይናገሩና መኮንን ማያረገው እንደሱ ያረግም ጨዋ ነው እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በግሬስ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ተሸልሞ ይደክመው እንዴ ደስ ይላል እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። አንዳንድ ሰው አየር ላይ ቤት ይሰራላቸዋል፣ መኪና ይሰጣቸዋል። በተግባር እኮ የለም ምንም አያደርግም። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔንም የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ይላየው ብታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና ይደክማል። ለስንቱ ሳስረድት ትችላለህ? አይ ስጡት። እውነት ግፍ ነው። ህዝብ ፊት መኪና እንሰጠዋለን ብላችሁ ተናግራችሁ ከባድ እኮ ነው። ልጅነት እንዴት ነበር ራሩ? ልጅነት ብዙም ደስ የሚል ልጅነት የለኝም። በእርግጥ እናትና አባቴ በልጅነቴ ነው የሞቱት። ብዙም አላስታውሳቸውም ማለት እችላለሁ። የተወሰነ ጊዜ ከአያቴ ጋር ነው ያደግኩት። አያቴም ነፍስ ሳላቅ ነው የሞተችውና ብዙም ደስ የሚል ልጅነት የለኝም። ማስታውሰው እውነት ለመናገር ወደኋላ በቃ እዚህም እዛም ክርትት ያለ ልጅነት ነው ያለኝ። በልጅነቴ ነው ቶሎ ኃላፊነት የተቀበልኩት። ብዙ የማስታውሰው ይሄ እንደ ልጅ አይነት ሞር ብቸኝነቴን ነው ማስታውሰው። ብዙ ጊዜ ወላጅ ሲኖር ልጅ ያው እንግዲህ ልጅነቱን እያጣጣመ የማደግ እየተጫወተ ልጅነቱን ኢንጆይ እያደረገ ያንቺ ከዛ በተቃራኒው ነው ወይ? ቶሎ ነው ወደ ህይወትን ወደ ማሸነፍ ሩጫ የገባሁት። ብዙም ማስታውሰው ነገር የለኝም። በቃ ለማሸነፍ ህይወቴን ለማሻሻል የታገልኩባቸው ጊዜዎች ናቸው ብዙ ትዝ የሚለኝ። ምን ትግል ሲባል ለምሳሌ ፍልውሃ አካባቢ እንደመኖርሽ ብዙ ነገሮች ይመጡብኛል። ዝም ብዬ እያሰብኩኝ ልጅ ነሽ፣ በዚህ ላይ ወላጅ የለሽም። ራስሽ የህይወት ፍልስፍናሽ ምንድን ነው ማለት ስለ ህይወት? አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወት ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ
መድኃኔዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ፣ ነገር የሚያስተካክል እግዚአብሔር አለ። በርቱልኝ፣ ጠንክሩልኝ ማለት ነው የምፈልገው። እናመሰግናለን። እንግዲህ ራሔል ጌቱ ጀግና ድምፃዊ ነች፣ ይገባታል አሁን ያለችበት ደረጃ እና ደስ ይላል። እዚህ ቪዲዮ ላይ እንግዲህ እንደሰማችሁት ያው እምነቷን እንዳልቀየረች የኦርቶዶክስ እምነት ተከታይ እንደሆነች ፐርፐዝሊ የሰራችው ቪዲዮ ይመስለኛል። ይህንን ይመስላል የዛሬ ቪዲዮቻችን። እንደወደዳችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ቪዲዮውን ላይክ፣ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን ሳትረሱ። ቀጣይ በሌላ ቪዲዮ እስክንገናኝ ቻው፣ መልካም ጊዜ።